ኮሎኔል ሚናስ አለማየሁ እባላለሁ። ከናዶ ብርጌድ ከአባበለው ሻለቃ ነው። ሰላም ጤና ይስጥልን ውድ የዋልያ ሚዲያ ቤተሰቦች፣ የለተሰኙ መረጃዎች እናልፋለን። በመጀመሪያም አጫጭሮቹን። ታላቋ ብሪታንያ ኢንግላንድ አብይ አህመድን ሂድ ከዚህ ሁለተኛ እንዳመጣ ብለው ፊት ነስተውት ከኤርትራ ማባረሩን ዛሬ በብሪታንያ ሮያል ጋርዲያን ኒውስ በኩልም ተጋለጠ። ስለዚህም የምንላችሁ ነገር ይኖራል፣ በስፋት እናቀርበዋለን። ይጠብቁን። የአማራ ፋኖ ብሔራዊ ኃይል ቀኝ ጌታ የወፍታዬ ንጉሴ ክፍለ ጦርን ንጉስ ተክለ ሃይማኖት ብርጌድ በሚያስተዳድራቸው ቀጠናዎች ህዝባዊ ውይይትም አደረገ። በዚህ ላይም ሰፋ ያለ ማብራሪያ ይዘናል፣ ወደ እናንተ እናደርሳለን። የአማራ ፋኖ ብሔራዊ ኃይል ሸዋ ቀጠና ከሰም ክፍለ ጦር ተስፋ ብርጌድ በትናንትናው ዕለት ከጠላት ጋርም ሲፋለም ውሏል። በዚህ ላይም ከባድ ጀብድ ፈጽሟል። ይህንንም ወደ እናንተ እናደርሳለን፣ ይጠብቁን። በዝርዝር ወደምናገኛቸው መረጃዎች ስናልፍ በአዲስ አበባ ታላቅ የማፊያ ስራ ሲልም መሰረት ሚዲያ ያጋለጠው መረጃም ወደ እናንተ እንበላችሁ። 4 ኪሎ የሚገኘው አምባሳደር ህንፃ ላይ ይገኝ የነበረው የድርጅቱ ቢሮ ውስጥ ሲገባ በመጀመሪያ ቀልብን የሚስበው በብዙ የመንግስት ቢሮዎች ውስጥ እንደሚደረገው በታላቅ ታትሞ በፍሬም ተዘጋጅቶ የተሰቀለው የጠቅላይ ሚኒስትር ዶክተር አብይ አህመድ እና የኢፌዴሪ ፕሬዝዳንት ፎቶ ነው። ድርጅቱ ቢሮ ብቻ ሳይሆንም የማስታወቂያም ቀልብ ይሳበ ነበር። ልጄ ውጪ ሀገር ሄዶ ነው ትምህርቷን መከታተል የምትፈልገው፣ አገሯንም የምታስጠራው ምሁር እንድትሆንልኝ እፈልጋለሁ ትላለች ዝነኛዋ የማስታወቂያ ባለሙያ ሙሉዓለም ታደሰ ከሌላኛዋ ታዋቂ የሚዲያ ሰው ዳናይት መክበብ ጋር በመሆንም በጋራ የሰሩት የዚህ ድርጅት ማስታወቂያ። ይህ ዛሬ የምናቀርብላችሁ የከባድ ማጭበርበር ድርጊት ዋና ተዋናይ ቀላል ሰውም አይደለችም። ከጥቂት ዓመታት በፊት በአዲስ ፎርቹን ጋዜጣ ላይ ከተስፋ ሰጪና ስራ ፈጠራ 5 የሀገራችን ግለሰቦች አንዷ ሆናም ቀርባለች። በተጨማሪም ከሴቶችና ህጻናት ማህበራዊ ዘርፍ ሚኒስትር ዶክተር ኤርጎጌ ተስፋዬ ልዩ ሽልማትም ተበርክቶላታል። ግለሰቧ ቤተልሔም ታደሰ ይማም ትባላለች። ታዲያ ተሸላሚ ያረጋት ስራ ምን ይሆን? ድርጅቷ ከ120 ሚሊዮን በላይ ብርስ ከህዝብ እንዴት ማጭበርበር ቻለ ስንልም እንጠይቃለን ይላል መሰረት ሚዲያ። ከቅርብ ጊዜ ወዲህ ለስራ ወይም ለትምህርት ወደ ውጭ ሀገር ሰውን እንልካለን በማለት ገንዘብ የሚሰበስቡ ድርጅቶች መብዛታቸውን ብዙ ሰውም ታዝቧል። ከነዚህም አንዱ ኤማልትራ ኮንሱልታንሲ የተባለ ድርጅት ነው። እኔ ኤማልትራን ለደቂቃም እንኳን አልጠራጠርኩትም። ማስታወቂያውን ታዋቂ የሰዎች በቲቪ እና በሶሻል ሚዲያ ሲሰሩ ስላየው እውነት ይሆናል ብዬ ከቤተሰብ ያገኘሁት ገንዘብ ላይ ከብድርና ከቁጠባ ተጨማሪ በመበደር 520 ሺህ ብርም ከፈልኩ ብሎ ለሚዲያችን የተናገረው የማጭበርበር ድርጊት ሰለባ የሆነው ወጣት ነው ይላል መሰረት ሚዲያ። መሰረት ሚዲያ ለምርመራ ዘገባው ለበርካታ ቀናት ሲያሰባስቡ የነበረው መረጃ እንደሚጠቁመው ይህ ድርጅት ከ600 በላይ ከሆኑ ሰዎች ከትንሹ 40 ሺህ ብር እስከ ከፍተኛው 680 ሺህ ብር ተቀብሎ አሁን ቢሮ ዘግቶም ጠፍቷል። እነዚህ መረጃዎች እንደሚጠቁሙትም ድርጅቱ በትንሹ 120 ሚሊዮን ብር ገደማ ከህዝብ ሰብስቦም ተሰውሯል። ይህ ኤማልትራ የተባለ ድርጅት ካባ ሆልዲንግ በሚል ስም ህጋዊ መንገድ ከተቋቋመ እና በስሩ ቢያንስ 12 ከሚሆኑ ሌሎች ድርጅቶችም አንዱ ነው። ባለፉት 2 ዓመታት እንደ አርቲስቶች ሙሉዓለም ታደሰ፣ ዳናይት መክበብ፣ ሩታ መንግስታብ፣ ቲክቶከሮቹ ዩቲናስ፣ ፊዮና ወዘተ ያሉት በህዝብ ዘንድ የሚታወቁ ግለሰቦችን በመጠቀም ባሰራጨው ማስታወቂያ የተታለሉ ብዙዎች ህይወታቸውም ተመሰቃቅሏል። ሚዲያችን የደረሰው የተረጋገጠ መረጃ እንደሚጠቁመው ስማቸው አይጠቀስ የተባሉ ህይወታቸውን ያጠፉ ወጣቶች አሉ። ከክፍለ ሀገር በራሳቸውና በቤተሰባቸው በኩል ተበድረው አዲስ አበባ መጠው ከተጨበረው በኋላ ወደ መጡበት መመለስ ፈርተው እና አፍረው በመዲናዋ በሴት አዳሪነት የተሰማሩ ሴቶችም ይገኛሉ። ምን ብዬ ወላጆች ጋር ልመለስ ብለው አዲስ አበባ ጎዳናዎች ላይ የሚያሩም እንዳሉም ደርሰንበታል ይላል መሰረት ሚዲያ። ድርጅቱ የዱቤና የሙሉ ክፍያ አሰራርን በመተግበር ሰዎቹን ለትምህርት እንደ ሮማኒያ፣ ፖላንድ እና
ሃንጋሪ ያሉ ሀገራት እንደሚልክ በስፋት ማስታወቂያም ሲያስነግር ቆይቷል። እስከ 680 ሺህ ብር ከፍለው የሚመዘገቡ ቅድሚያ እንደሚሰጣቸውና ኬዛቸው አልቆ ትኬት በ4 ወር ጊዜ ውስጥም እንደሚረከቡና እንደሚጓዙ ይነገራቸዋል። ሙሉ መክፈል ያልቻሉ ደግሞ ከ10% ጀምሮ እየከፈሉ በሂደት የሚቀርብባቸውን ወደ ውጭ ሀገር ሂደው ስራ ከጀመሩ በኋላ እንደሚከፍሉ ውል ይፈርማሉ። የግፋቸው ብዛት አንዳንዶቹን ይባስ ቪዛም መጥቷል፣ የቲኬት ክፈሉ ብለው የሙሉ አውሮፕላን ቲኬት ጨምሮ አስከፍለውናል የሚሉም አንድ የድርጊቱ ሰለባም ወጣት ነው። ከዛሬ 4 ወር ወዲህ ግን ድርጅቱ ቢሮውን መዝጋቱንም የድርጅቱ ኃላፊ ቤተልሔም ታደሰ እና ገሊላ በለጠ የተባለች የቢሮ ኃላፊ ስልክ ማንሳት እንዳቆሙ ተበዳዮች ይናገራሉ። እስካሁን አዲስ አበባ ፖሊስ፣ የፌደራል ፖሊስ እና በፍትህ ሚኒስቴር የድንበር ተሻጋሪ ወንጀሎችን ዳይሬክቶሬትና አቃቤ ሕግ ቢሮ ሂደንም አቤት ብለናል ብለው ለመሰረት ሚዲያ ቃላቸውን የሰጡ ተበዳዮች ተጠርጣሪዋን በወቅቱ እዚህ አዲስ አበባ ከተማ እያለች ለምን እንዳልተያዘች ስንጠይቅም የሚሰጡ መልስም አስገራሚ ነበር ይላሉ። አንዳንዴ ወንጀሉ ውስብስብ ነው ይሉናል፣ ሌላ ጊዜ ሀገር ውስጥ የለችም ይላሉ። በጣም ያስገረመ አንዴ ደግሞ በቦዲጋርድ ታጅባ ስለምትሄድ ነው አሉን። በቦዲጋርድ ታጅቦ የሚሄድ ወንጀለኛ አያዝም ማለት ነው ብለው የሚጠይቁት እነዚህ ወጣቶች ምርጥ ስራ ፈጣሪ ተብላ የተሸለመች እና በህጋዊ መንገድ ፍቃድ አውጥታ በመቶዎች የሚቆጠሩ ሰዎችን ያጭበረበረች ግለሰብ የጸጥታ አካላት እንዴት ማግኘት እንዳልቻሉም ይጠይቃሉ። ከ4 ቀናት በፊት ግን ይህ ለምን እንደሆነ መሰረት ሚዲያ መረጃ ከፖሊስ አካላት ፍንጭ ደርሶታል። ይህ ጉዳይ ላይ ክትትል የሚያደርጉ ፖሊሶች ስራቸው እንዳይሰሩ እና ግለሰቧን እንዳይይዙ ጫና አለ ብለው ነግረውናል። ነገር ግን ጫናው ከየት እንደሆነም ከመናገር ተቆጥበዋል። ተጠርጣሪዋ ቤተልሔም ኢትዮ ኤርስ የተባለ እና አዲስ አበባ መስተዳደር የከንቲባ ቢሮን ጨምሮ በርካታ የመንግስት ቢሮዎች በማጽዳትና የተባይ ቁጥጥር በማድረግ የሚታወቅ ድርጅት ባለቤት ናት። ግለሰቧ በዚህና በሌሎች ድርጅቶች ከፍተኛ የመንግስት ስራ ኃላፊዎች ጋርም ትስር እንዳላት የቀድሞ ድርጅቱ ሰራተኞች ይናገራሉ። አሁን አድራሿ ከመጥፋቱ በፊት ወደ ክስ እንሄዳለን ስንላትም መልሷ የትም ብትሄዱ አያዋጣችሁም፣ ራሳችሁ ትጎዳላችሁ ብላ ማስፈራሪያ ትሰጠን ነበር የሚሉት ከሳሾቹ በመጨረሻም የሂደቱና ወደ ፍትህ ሚኒስቴር እንደነበረ ያስረዳሉ። እዛ ያገኟቸው የሚኒስቴር መስሪያ ቤት ዴታ ጸሐፊ ጉዳዩን ለዴታው ካስተላለፉ በምላሹ ጉዳዩን ወደ ድንበር ተሻጋሪ ወንጀል ዳይሬክቶሬቱ ውሰዱ እንዳሏቸው እና ወደ ድንበር ተሻጋሪ ወንጀል ዳይሬክቶሬት ኃላፊ ሲሄዱ ደግሞ ወንጀሉ ውስብስብ ነው ብለው እንደመለሷቸው በተስፋ መቁረጥም ይናገራሉ። በኤማልትራ ለተጭበረበረውና ስሜ አይጠቀስ ላለው ወጣት የደረሰው የአበዳሪ አዋጭ የገንዘብ ቁጠባ ህብረት ስራ ማህበር ማስጠንቀቂያ እንዲህ ይላል። ውዝፍ ዕዳዎትን የማያስተካክሉ ከሆነ እርስዎን ዋስትናን በገቡበት ውል መሰረት ውዝፍ ዕዳውን በህግ አግባብ ለማስመለስ የተዘጋጀ መሆኑንም በጥብቅ እናሳስባለን። ወጣቱ ገንዘቡን እንዴት እንደሚመልሰው አያውቅም። የኤማልትራ ቢሮም ተዘግቷል። ስልክ እንኳን የሚመልስ የለም። በብድርም ሆነ ንብረትን ሽጠን መክፈል የቻልን የጠየቀችንን ገንዘብ በሙሉ ብንከፍልም መጨረሻ ላይ አልተሳካም አለችን። እኔ በግሌ በኤማልትራ 586 ሺህ ብር ከፍያለሁ። ምንም ቪዛ ባልተመታበት ሁኔታ የአየር ትኬት፣ የኮቴና የትራቨል ኢንሹራንስ በሙሉም አስከፍለናለች። ለ1 ዓመት ያክል ፕሮሰሱንም ስከታተል የነበረው ደግሞ ከክፍለ ሀገር በአውሮፕላን በጦርነት ምክንያት የየብስ ትራንስፖርት ዝግ ስለነበረ የተመላለስኩ ነበር። በዚህም ለፕሌን እናም ለአልጋ ከ120 ሺህ ብር በላይ አውጥቻለሁ የሚለው ሌላኛው የማጭበርበር ድርጊትም ሰለባ የሆነው ነው። በዚህ የማጭበርበር ተግባር ምክንያት የሰው ሕይወት ጠፍቷል፣ ትዳር ፈርሷል፣ ቤተሰብ ተበትኗል፣ የብዙ ወጣቶች ሕይወት ሲኦል ሆኗል የሚለው ይህ ወጣት እሱ ፕሮሰሱን ሲጀምር ቢያንስ 200 ሺህ ብር የራሱ ገንዘብ እንደነበረው ያስረዳል።
ሌላው በተለያየ መንገድ የተቀበልኩት የቤተሰብ የጓደኛ ብሎም የዕቁብ ብር ስለነበረ ይህንን መመለስ ባለመቻሌ ከቤት የመውጣት ሞራልም አጣው። ስለ እውነት አሁን ላይ ሙሉ ገንዘቤን ብትመልሱልኝ እንኳን የማልሸፍነው ዕዳ ውስጥ ገብቻለሁ። ብዙ ነገር አጥቻለሁ። ከቤተሰብ ጋር ተቆራርጫለሁ። ገንዘብ በሰጡኝ ሰዎች ፊትም አንገቴን ለመድፋት ተገድጃለሁ። አልጋ ላይ የምነሳበት ሞራል እያጣው ብዙ ቀኖችን አልጋይ ላይ እያሳለፍኳለሁ። ጉዳዩ ከተበላሸ ጀምሮ ንጋትን እየፈራሁ አለው። ሁሉም ነገር ይደክማል። ከማስታወሻዬ ውጭ ለቅርብ ቤተሰብ እንኳን አውርቼ የማላውቀውን ችግሬና መከፋቴን ሁሉ ለቤተልሔም ታደሰ በዝርዝር ነግሬያት ነበር። እንኳንስ አዝና ገንዘቤ ልትመልስልኝ ለመልእክቴ እንኳን መልስ አልሰጠችኝም በማለትም የደረሰበትን የማጭበርበር ሂደት እንዲህ ሲል ያስረዳል። አክሎም ሴትዮዋን ተከታትሎ ለመያዝ ሆነም ለማስያዝ ከባድ ያደረገው ሌላው ጉዳይ በተለያዩ የቤተሰብ አባል ፍቃድ ማውጣቷ ነው። መኖሪያ አድራሿም ስለምትቀይር ማግኘት አልቻልንም። አንድ ድርጅት ስትከፍት እና እሱንም ትዘጋ እና በሌላ ሰውም አዲስ ፍቃድ በአዲስም ትመለሳለች። እንዲህ እያለች ትቀጣጠላለች። በእርግጠኝነት ይቺ ሴትዮ በጊዜ በሕግ ቁጥጥር ውስጥም ካልዋለች ገና ብዙ ግፍም እና ማጭበርበሮችንም እንሰማለንም ብሏል። የኢትዮጵያ ብሮድካስቲንግ ኮርፖሬሽን ኢቢሲ እና የፋና ሬዲዮ ከጥቂት ሳምንታት በፊት የድርጅቱን ስም ብቻ በመጥቀስ የተበዳዮችን መረጃ እንዳጋሩ የተመለከትነ ሲሆንም ከዚህ ወዲህ ምንም ለውጥ እንደሌለ እና ተጠርጣሪው አሁንም ውጭ ሀገር ምናልባትም ዱባይ እንደምትገኝ ግምቶች ተሰጠዋል። ቤተልሔም በምትዘዋወርባቸው ተቋማት ውስጥ ቁልፍ ሰዎች እንደሆኑ የተጠቆሙት በአብዛኛው የቤተሰብ አባልና ጓደኛ የሆኑት ገሊላ በለጠ ሳህሉ፣ አቤል ተስፋዬ፣ ሩት መኮንን፣ ዳዊት በለጠ እና ዮሴያስ ታደሰ የተባለ ግለሰቦች መሆናቸውንም ተናግሯል። መሰረት ሚዲያ ቤተልሔም ታደሰ ይማምንም በተለያዩ መንገዶች ለማነጋገርና ምላሽ ለማግኘት ያደረገው ሙከራ ምላሹ ባለመስጠቷም አልተሳካም ይላል። መሀል አዲስ አበባ ላይ ፍቃድ አውጥተው ወጣቶችን ወደ አውሮፓ እንልካለን ብለው ገንዘብ ከተቀበሉ በኋላ ቢሮአቸውን ዘግተው ከሚጠፉ ድርጅቶች በአንድ ላይ ያሰናዳነው ዘገባ በዚህም ይጠናቀቃል ሲልም ይዘግባል መሰረት ሚዲያ። ወደ ቀጣይ መረጃ ስናልፍ የአማራ ፋኖ ብሔራዊ ኃይል ቀኝጌታ ወፍታዊ ንጉሴ ክፍለ ጦር ንጉስ ተክለ ሃይማኖት ብርጌድ በሚያስተዳድራቸው ቀጠናዎች ህዝባዊ ውይይት አደረገ። ብርጌዱ በሚያስተዳድራቸው ቀጠናዎች ውስጥ ያሉ የህዝብ ችግር ለመቅረፍ በየቀጠናው ህዝባዊ መድረኮችን በማመቻቸት የህዝብን ችግር እየፈታ ሲሆን በትላንትናው ዕለት ማለትም በተለያዩ ቀጠናዎች በየጠጅን፣ አባገሪማ፣ በእንሳብ፣ በእንሪታ፣ በሙሊት፣ በደምጋን፣ በሜራ፣ በየጋግን፣ በዛውል፣ በአሽመን እና በአሰቃኝ አጥቢያ አብያተ ክርስቲያናት በመገኘት ጠንከር ያለ ህዝባዊ መድረክም አድርጓል። በመድረኩ ላይ የብርጌዱ ከፍተኛ የሥራ አመራሮችም ተገኝተዋል። የአማራን የህልውና ትግል አሁናዊ ቁመና፣ ፋኖ ከማህበረሰቡ ጋር ያለውን ግንኙነት፣ የቀጠናዊ መልካም አስተዳደር ጉዳይ፣ የጸጥታና ሌሎች ወንጀል ነክ ነገሮችን በተመለከተና በቀጠናው ላይ ያሉ ተያያዥ ችግሮችን በመለየት ሰፊ ህዝባዊ ውይይትም ተደርጓል። በዚሁም የውይይት መድረክ ስለ ፋኖ ሁለንተናዊ እንቅስቃሴ ከተሰባሳቢዎች አስተያየት ተሰጥቷል። እንደማሳየም ፋኖ ከተደራጀ ወዲህ ቀጠናችን ሰላም አድርሯል። ወጣቶች ከማህበረሰቡ ጋር አይጣሉም። ስርቆትና ዱላ የለም። ሰላም አግኝተን እየኖርን ነው። ቤታችን ክፍት ውሎ ቢያድር ማንም አይነካውም ሲሉም ይናገራሉ ተሰብሳቢዎቹ። ፋኖ ሀገርና ህዝብ ብሎ ወጥቶ ተበደለ እንጂ እኛ ማንንም አለብን ምንስ እንሆናለን? እንኳን ጤፍና ስንዴ ሞልቶ ተርፎንም ለፋኖ ልብሶቻችንም ሽጠን እንደግፋለን ሲሉም ይናገራሉ። የፋኖ መረጃ እየወጣ ለጠላት የሚሰጥም ካለ ፋኖ ብቻ አይደለም ህዝብን በአደባባይ ሊያደርገው ይገባል። በሌላ መረጃ ህዝብንም ፋኖንም ለመነጠል ወጣ ገባ የሚሉትን አካል እናንተም እኛም ተከታትለን መያዝ፣ ተጠያቂ ማድረግ ሁላችንም ተግባር መሆን አለበትም ይላሉ። ብልጽግና የሚባለው መንግስት ይመጣል ብሎ የሚጠራጠር አካል ካለ እዚህ ከመካከላችን ተቀምጦ አይረብሸን።
ጠቅላል ከእነሱ ጋር ይሄድ ይቀላቀል አሊያም አርፎ ይቀመጥ። እነዚህና ሌሎችንም ተያያዥ ያላቸው ሀሳቦችን ተነስተው በመድረኩ መሪዎች አስፈላጊው ምላሽ በመሰጠት በየቀጠናዎች የነበሩትን ውይይቶችም ተጠናቋል ሲልም ንጉስ ተክለ ሃይማኖት ብርጌድ የህዝብ ግንኙነት ኃላፊ ፋኖ ባየሽፈራውም ገልጿል። ስላዳመጣችሁ እናመሰግናለን። ቸር ቆዩልን።